ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን እጅግ መሰረታዊና አንገብጋቢ ስለሆነ ጉዳይ እንመለከታለን። በዋነኝነት አትኩሮት ሰጥተን የምናየው ለታይፕ 2 የስኳር በሽታ የመጋለጥ እድልን በከፍተኛ ደረጃ ከፍ የሚያደርጉ የተለመዱ 5 ድርጊቶችን እናያለን። እነዚህ ድርጊቶች አብዛኛው ሰው ባለማወቅ ያደርጋቸዋል፣ ይተገብራቸዋል። እነዚህ ድርጊቶች በራሳቸው ከሌሎች የአኗኗር ሁኔታና ዘይቤ ጋር ተደማምረው ለታይፕ 2 የስኳር በሽታ የመጋለጥ እድልን ከ60 እስከ 70% ከፍ ሊያደርጉ ይችላሉ። በተቃራኒው እነዚህን ተግባራት በማወቅ መጠንቀቅና ማቆም በተመሳሳይ መንገድ ለታይፕ 2 የስኳር በሽታ የመጋለጥ እድልን ከ60 እስከ 70% ይቀንሳሉ፣ ያወርዳሉ። ከብዙ አክብሮትና ትህትና ጋር እባካችሁ ይህን ትምህርት ለሌሎች ማጋራታችሁን አትዘንጉ። ይህን ትምህርት ለሌሎች በማጋራት ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ መከላከል እንዲችሉ እናግዛቸው። በሚያስደንቅ መንገድ ገና ለጋ የሆኑ ህፃናት ሳይቀር ለታይፕ 2 ስኳር በሽታ የመጋለጥ ሁኔታና እድላቸው እየሰፋና ከዚህ በፊት ታይቶ በማይታወቅ መልኩ እየሰፋ ነውና እነዚህን ተግባራት በማቆም የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ እናድርጋቸው። ትምህርቱን ላይክ ማድረጋችሁን አትዘንጉ። ይህን ትምህርት ወደ እናንተ ይዤ ስመጣ ለእናንተ በሚመችና በሚስማማ መልኩ ሳዘጋጅ በርካታ ሰዓታትን ፈጅቼ ነውና ትምህርቱን ላይክ ማድረጋችሁን አትዘንጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንዴ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛው የሚዘወተረው ተግባር ምግብ ከተመገቡ በኋላ ወዲያው መተኛት አሊያም ጋደም ማለት ነው። ይህ አይነት ተግባር ሲደጋገምና ሲዘወተር በሚከተለው መንገድ የስኳር በሽታ የመጋለጥ እድልን ከፍ ሊያደርግ ይችላል። ሰውነታችን በደም ውስጥ የሚሰራጨውን ግሉኮስ ስኳር የሚቆጣጠርበት ዋነኛው መንገድ ወይም መካኒዝም ግሉኮስን ወደ ኤቲፒ ኢነርጂ በመቀየር ነው። በዋነኝነት ሰውነታችን ምግቦችን ሜታቦላይዝ አድርጎ የሚያገኛቸውን ግሉኮሶችና ስኳሮች ወደ ኃይልነት የሚቀይረው በጡንቻ አማካኝነት ነው። እነዚህ ጡንቻዎች ይህን ስርዓት ማከናወን እንዲችሉ በመጀመሪያ ደረጃ አክቲቬት ወይም መነቃቃት ይኖርባቸዋል። ይህን አይነት መነቃቃት የሚያስከትሉ በርካታ ባህሪያቶችና ድርጊቶች አሉ። አንደኛው ባህሪ ወይም ድርጊት ምግብን ከተመገቡን በኋላ ከ5 እስከ 10 እስከ 15 ደቂቃ ወክ ማድረግ ነው። በተቃራኒው አንድ ሰው ምግብ ተመግቦ እዛው በተቀመጠበት ጋደም ሲል ወይም ደግሞ ሲተኛና እንዲህ አይነት ተግባራትን ሲያዘወትር ሰውነታችን ከምግብ ውስጥ በይበልጥ ደግሞ በውስጣቸው ካርቦሃይድሬት የያዙ ምግቦችን ስንመገብ እነዚህ ምግቦች ውስጥ ያለውን ግሉኮስ ሜታቦላይዝ ካደረገ በኋላ ወደ ኢነርጂ ኃይል የሚቀይርበትን ስርዓት ማከናወን በበቂ መጠን ማከናወን ስለማይችል እነዚህ ግሉኮሶች በደም ውስጥ ከፍ ባለ ደረጃ የመከማቸትና የመንቀሳቀስ ዕድላቸው እንዲሰፋ ያደርጋል። በደማችን ውስጥ ከፍ ያለ የስኳር ወይም የግሉኮስ ሞለኪውል መንቀሳቀስ እንዳለ ከሚያሳዩ ምልክቶች መካከል አንደኛው ምግብ ከተመገባችሁ በኋላ ከፍተኛ የሆነ ድካም፣ ዝለትና ተመሳሳይ ስሜቶች የሚሰማችሁ ከሆነ ይህ አንደኛው ምግብ ከተመገባችሁ በኋላ ካለ ጤናማ ካልሆነ ባህሪና ተግባር ጋር ተያይዞ ሰውነታችሁ እየሰጣችሁ ያለው ማስጠንቀቂያ ምልክት ነው። ይህ ምልክት ችላ ማለት በጊዜ ሂደት ሰውነታችን በደም ውስጥ የሚሰራጨውን ግሉኮስ በኢንሱሊን ሆርሞን አማካኝነት የሚቆጣጠርበትን ስርዓት ሊያደክምና በቀጣይም ለታይፕ 2 ስኳር በሽታ እንድንጋለጥ ሊያደርገን ይችላል። ምግብ ከተመገባችሁ በኋላ የድካም ስሜት፣ ዝለት የሚሰማችሁ ሰዎች አንደኛው ልትለውጡት ወይም ደግሞ ልተገብሩት የሚገባው ተግባር ምግብ ተመገባችሁ እንደጨረሳችሁ ሁልጊዜም ከ10 እስከ 15 ደቂቃ ወክ ወይም እንቅስቃሴን ማድረግ ነው። ቢቻል እስከ 30 ደቂቃ ቀለል ያለ እንቅስቃሴም ወክ ማድረግ ሰውነታችሁ በይበልጥ በደማችሁ ውስጥ ከፍ ያለውን ግሉኮስ በቀጥታ ወደ ጡንቻ ህዋሳት በመላክ ወደ ኢነርጂ ኤቲፒ በመቀየር በደማችሁ ውስጥ ያለውን ግሉኮስ በይበልጥ መቆጣጠር እንድትችሉ በማገዝ እየተሰማችሁ ያለውን የድካምና ተመሳሳይ ስሜት በሙሉ ደረጃ መከላከል ማስቆም እንድትችሉ ያግዛቸዋል። አንድ ሰው ምግብ ስለተመገበ ስለጠገበ ብቻ የድካም ስሜት ይሰማዋል ማለት አይደለም። ምግብ ከተመገበ በኋላ ድካምና የዝለት ስሜት ሲሰማው የአይነት ሁኔታ በዋነኝነት በደም ውስጥ ከፍ ካለ የግሉኮስ ስኳር ሞለኪውል መንቀሳቀስና በዚህ አይነት ደረጃ ከመቆየት ጋር ተያይዞ ሊታይ የሚችል ምልክት ሊሆን ይችላል። ሁለተኛው ብዙ ሰው ባለማወቅ የሚተገብረው ተግባር በይበልጥ ደግሞ በተደጋጋሚ ሲተገበር ለታይፕ 2 ስኳር በሽታ የመጋለጥ ዕድልን ከፍ የሚያደርገው ማታ ከምሽት
1 ሰዓት በኋላ በውስጣቸው ከፍተኛ ስኳር የያዙ ሃይ ግላይሴሚክ ኢንዴክስ ያላቸው ይህም ማለት በደማችን ውስጥ ያለውን የስኳር ግሉኮስ መጠን በከፍተኛ ደረጃ ከፍ ማድረግ የሚችሉ አመጋገቦችን ማዘውተር መከተል ነው። ለአብነት ያክል በውስጣቸው ከፍተኛ ስኳር ከያዙ ምግቦችና ማታ ላይ ብዙ ሰው ከሚያዘወትራቸው ምግብ አይነቶች መካከል ፓስታ፣ ማካሮኒ፣ ፒዛ፣ በርገር፣ የፍርኖ ዱቄት ዳቦ፣ ኬክ፣ አይስክሬም፣ ዶናት እና ተመሳሳይ እነዚህ ምግቦች ማታ ከምሽት 1 ሰዓት በኋላ መመገብ በይበልጥ ለታይፕ 2 የስኳር በሽታ የመጋለጥ ዕድልን በከፍተኛ ደረጃ ከፍ ሊያደርግ ይችላል። እነዚህ ምግቦች ማታ ላይ መመገብ በይበልጥ ቀን ላይ ስንመገብ ከሚያስከትሉት በደማችን ውስጥ ያለውን ግሉኮስ ስኳር ከፍ የማድረግ ስርዓትን የሚያስከትሉትን ተግባር በ2-4 እጥፍ ከፍ ሊያደርግ ይችላል። የሆነበት ዋነኛ ምክንያት ምንድን ነው? የሆነበት ዋነኛው ምክንያት ማታ ላይ አንደኛ ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ ያለውን ግሉኮስ የሚቆጣጠርበት ስርዓት የተዳከመ ነው። ይህን ያለ ምክንያት አያደርግም። ይህን የሚያደርግበት ዋነኛ ምክንያት ሰውነታችን ቀን ላይ ምግብ የሚፈጭበት ስርዓት ተነቃቅቶ ተግባራትን እንዲያከናውን ሲጠቀምበት የነበረውን ሴሮቶኒን ተብሎ የሚጠራውን ሆርሞን ወደ ሜላቶኒን ሆርሞን የሚቀይርበትን ስርዓት ስለሚያከናውን ነው። ሴሮቶኒን ተብሎ የሚጠራው ሆርሞን በይበልጥ ምግብ የሚፈጭበት ስርዓት የምንመገባቸውን ምግቦች ተቀላጥፎና ተነቃቅቶ መፍጨት ዳይጀስት ማድረግ እንዲችል ሜታቦላይዝ ማድረግ እንዲችል ይረዳል። በተቃራኒው ማታ ሲሆን ደግሞ ሰውነታችን ወደ ረፍት ስርዓት እንዲገባ በውስጣችን የተለያዩ ተግባራትን ሲያከናውኑ የነበሩ ሴሮቶኒን ሆርሞኖች ወደ ሜላቶኒን ሆርሞን በመቀየር ወደ እንቅልፍ ስርዓት ውስጥ እንድንገባ ያደርጋል። ይህን ስርዓት የሚቆጣጠረው ሰርካዲያን ሪትም ተብሎ የሚጠራው ሰውነታችን ስርዓት ነው። ሁለተኛው ምክንያት ማታ ላይ አብዛኛዎቻችን ሰዓታቶችን የምናሳልፈው ተቀምጠን ወይም ተኝተን ነው። ይህም በተመሳሳይ መልኩ የጡንቻ ህዋሳት መነቃቃትን ስለሚገድብ ሰውነታችን በደም ውስጥ ያለውን ግሉኮስ ወደ ኢነርጂ ኤቲፒ የሚቀይርበትን ስርዓት ስለሚያዳክም፣ ካልሆነ ወደ ግላይኮጂን ፋት በመቀየር ጉበትና ሆድ አካባቢ እንዲከማቹ ያደርጋል። ሁለተኛው ግን አንድ ሰው ይህን አይነት ተግባርና ባህሪ አዘውትሮ የሚከተል ከሆነ ግሉኮስን ወደ ፋት የሚቀይርበትን ስርዓት እንኳን አግባቡ ማከናወን እንዳይችል በማድረግ በደም ውስጥ መላው ጤናን ሊያቃውስ የሚችል የግሉኮስ የስኳር ሞለኪውል መሰራጨት መንቀሳቀስን እንዲኖር ያደርጋል። ይህ አይነት ስርዓት በግሉኮስ በስኳር ሞለኪውል እና በፋት በፕሮቲን መካከል ጤናማ ያልሆነ ኬሚካላዊ ለውጥን በማስከተል መላው ጤናን ሊያቃውስ ይችላል። ማታ ላይ ይህን ተግባር ከማከናወን መቆጠብ እጅግ አስፈላጊ ነው። ሶስተኛው ተግባር ወይም ባህሪ በበቂ መጠን ፋይበርን ለሰውነታችን አለማቀበል ነው። ሳምንቱን ሙሉ በውስጣቸው ፋይበር የያዙ ምግቦችን የማይመገቡ ይህም ማለት የታሸጉ ምግቦች፣ የተጠባበሱና ተመሳሳይ ምግቦችን ብቻ አዘውትረው የሚመገቡ ሰዎች ለሰውነታቸው በቂ ፋይበርን ስለማይሰጡ ምግብ የሚፈጭበት ስርዓት ውስጥ ያሉ ጤናማ ባክቴሪያዎች የሚያስፈልጋቸውን ምግብ ስለማያገኙ የእነዚህ ባክቴሪያዎች ቁጥር መቀነስን በማስከተል ሰውነታችን በኢንሱሊን ሆርሞን አማካኝነት በደማችን ውስጥ ያለውን ግሉኮስ የሚቆጣጠርበትን ስርዓት ሊያዳክም ይችላል። ከዛም ባለፈ ለአንጀት ቁስለትና ተመሳሳይ እክሎች ተጋላጭ ሊያደርገን ይችላል። በቀላሉ አንድ ሰው ፋይበርን ለሰውነቱ ለማቀበል አትክልትን አዘውትሮ መመገብ ያስፈልጋል። ለሰውነታችን ቆንጆ የፋይበር ምንጭ ከሆኑ ምግቦች መካከል አትክልቶች በዋነኝነት ይጠቀሳሉ። አትክልቶችን በሳምንት ውስጥ አዘውትሮ መመገብ በቂ ፋይበርን ለሰውነታችን በማቀበል ከዛም ጋር ተያይዞ ምግብ የሚፈጭበት ስርዓት ውስጥ ያሉ ማይክሮባዮምሶች፣ ባክቴሪያዎች በበቂ መጠን የሚያስፈልጋቸው እንደ ምግብነት የሚጠቀሙትን ፋይበር በማግኘትና ይህን ፋይበር በማብላላት በመመገብ አያይዘው የአንጀት ጤንነትን የሚጠብቁ ኬሚካሎችን በማምረትና ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጨውን ግሉኮስ መቆጣጠር እንዲችሉ በማድረግ ለስኳር በሽታ የመጋለጥ ዕድልን ከማውረድ በተጨማሪ መላው ጤናችንን መጠበቅ እንድንችል ያግዛሉ። አራተኛው ተግባር ሳምንቱን ሙሉ ያለምንም አካል ብቃት እንቅስቃሴ ማሳለፍ ነው። በዋነኝነት ሰውነታችን በደም ውስጥ ያለውን ግሉኮስ ለመቆጣጠር የሚጠቀምበት ዋነኛው ሰውነታችን ክፍል ጡንቻ ነው። ጡንቻዎች በዋነኝነት በደማችን ውስጥ ያለውን ግሉኮስ ወደ ኢነርጂ ኤቲፒ በመቀየር በደም ውስጥ ሊኖር የሚችል የግሉኮስ ስኳር ውጥረትን ማርገብ እንድንችል የሚረዱ የሰውነት ክፍሎቻችን ናቸው። ሰውነታችን እነዚህን ጡንቻዎች በሚገባው መንገድ መጠቀም እንዲችል የጠነከረ የዳበረ ጡንቻ ያስፈልገናል። ጡንቻን የሚያዳብሩ የአካል ብቃት እንቅስቃሴዎችን በሳምንት ቢያንስ ለ2 ቀን ከ40 ደቂቃ እስከ 1 ሰዓት ጡንቻን የሚያዳብሩ የአካል ብቃት እንቅስቃሴን ማድረግ አስፈላጊ ነው።
በይበልጥ ደግሞ እድሜያችን እየጨመረ ሲመጣ 30ና ከዛ በላይ የሆነ ሲሄድ የጡንቻ ማሳችን ዴንሲቲው እየቀነሰ ይመጣል። ይህን ለማካካስ እድሜያችን ከፍ እያለ ሲመጣ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል። የምታደርጉት የአካል ብቃት እንቅስቃሴ ምናልባት ዱብ ዱብ ማለት፣ መሮጥ፣ ሻፕ መስራት፣ ቁጭ ብድግ መስራት፣ ተመሳሳይ እነዚህ ቀላል ተግባራትን ማከናወን ሊሆን ይችላል። የመጨረሻውና 5ኛው ተግባር ማጨስ፣ አልኮል መጠጣትና በቂ እንቅልፍ ለሰውነታችሁ አለመስጠትም ለስኳር በሽታ የመጋለጥ ዕድልን በከፍተኛ ደረጃ ከፍ ሊያደርግ ይችላል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ ይህን ትምህርት ለሌሎች ማጋራታችሁን አትዘንጉ። ባይ